ሳይሩታዬ ማለት ነው እንኳን ወደ ውቢቷ ዘዋይ ከተማ እንኳን በሰላም መጣሽ። በመጀመሪያ የኔ አቃጣይ ማለት ነው። ሲቀጥል ደግሞ አብርሽ ማለት ነው ከፈልግሻለው ወደ አልፈልግሽም ዘመን እንኳን አሸጋገረ። ሩታዬ ደግሞ ከአልፈልግም እፈልጋለሁ አብረን እንኖር ዘመን እንኳን አሸጋገራችሁ ሁለታችሁንም ማለት ነው። ገርሞኝ ነው ነገራቶቹ እንዲተገለበብጥ ብለው ሳያቸው ገረመኝ። ያኔ አብርሽ ነበር ሩታን እፈልግሻለሁ አብረን እንኖር ልጃችን አብረን እናሳድግ እያለ የሚለምን ዛሬ በተገላቢጦሽ ሆነ። አብርሽ ደግሞ አልፈልግሽም የራሴን ህይወት ጀምር ያለው ቆይ አንቺ ከኔ ምንድን ነው የምፈልጊው? ህይወቴን ምንድን ነው የምትበጠብጭው? አሁንም እንደዛ ቀደም ልትበቀይ ወይም ደግሞ እንደዛ ቀደም አይነት ነገር ለመስራት ነው ወይ የመጣሽው? ቀለበት እስከማደርግላት ነው ወይ የምትጠብቂው? በማለት እንግዲህ ዛሬ አብርሽና ሩታ ማለት ነው በዘዋይ ሆቴል ውስጥ ተፋጠዋል። እንዳትመጣ ሄርሜላ ከመጣሽ ሌላ ነገር ይፈጠራል። ከዚህ ቀጥ ብለሽ ውጪ፣ አሁን የራሴን ህይወት ጀምሬያለሁ አልፈልግሽም በሚል ነበር አብርሽ ያኔ ፈልግሻለሁ እያልክ እግር በእግር ልጃችንን አብረን እናሳድግ እያልክ እንዳለመንክ ዛሬ እፈልግሻለሁ ከሚለው ተገልብጥ አልፈልግሽም። ጥሩ ነው። እንኳን ወደዚህ ዘመን ተሸጋገርክ። ሩታዬ ደግሞ ካልፈልግም ወደ ፈልጋለሁ ዘመን ተሸጋግራለች። አብረን እንኖር ማለት ነው። ግን ቤተሰቦች ይቅርታ አድርጉልኝና ሩታን ጠረጠርኳት የሆነ ነገር በቃ ወን ደግሞ እሷ የሆነ ህይወት ጀመርኩኝ ወን ደግሞ ከሰው ጋር የሆነ ግንኙነት ጀመርኩ ብላ እንትን በምትሳት እንዳያችሁት አብርሽ ልጄን አለው በማለት በመምጣት እንግዲህ ከብዙዎቹ ጋር ሲጋተት ሲደባደብ ነው የምታዩት። ምን ትሰራላችሁ ቤት ውስጥ እንዴት በቤቱ ሰበብ ሩታን ያገኟት የመጡትን ሁሉ ሲተናነቅ ሲጎትታቸው ነው የምናየውና ያ ነገርን ልትበቀለው ብቻ አላቅም። እኔ ግን ሩታን ተጠራጥሬያታለሁ እንጂ ሩታ የእውነት ራሷን ዝቅ አድርጋ በዚህ ልክ የእውነት ከምር አብርሽን እፈልጋለሁ ብላ የምትሄድ አይመስለኝም። እና በቃ ሩታዬ ካልሆነ በዚህ ንክማ እኔ ክብርሽን እንድታወርጂ አልፈልግም። እውነት ለመናገር ሩታዬ የሴትነት ክብርሽን አስጠብቂ። በቃ መጀመሪያ አይሆንም ብላችሁ ተለያይታችኋል። አሁን የራሱን ህይወት እስቲ እንየው። ሄርሜላ የምታዘልቀው ከሆነ ከሄርሜላ ጋር የእውነት በነገራችን ላይ የእውነት ደስታ እኮ አይደለም። አሁን አብርሽ ጋር የምታዩት ደስታ ሊመስላችሁ ይችላል። ምናልባትም ደግሞ የሁሉም ጉዳይ ለእኛ ለካሜራ ይሆናል እንጂ ተያይዘው ምናልባት ዘዋ ሄዶ ይሆናል ዘና ፈታ ለማለት። እንግዲህ ሩታ መንገዱ ሩቅ ነው ደክሞኝ የመጣሁት ምናምን ያን አይደል የካሜራ ነገር የቪዲዮ ነገር ምናምን አይነት ነገር ሊሆን ይችላል እንጂ እነሱ ምናልባት አብረው እዛ እየተዝናኑ ፈታ እያሉ ቆይተ ይሆናል ቤተሰቦቼና። ለማንኛውም እኔ የሩታ አመጣጥ ያው ምንም ደስ አላለኝም። ሩታዬ በእርግጥ መሄድ የለባትም ነበር ዘዋይ። ምክንያቱም ሴት ልጅ ራሷን ክብሯን ማስጠበቅ አለባት። እሱ ለምኖሽ ይምጣ እንጂ አንቺ ለምነሹ እንዳትሄጂ። አንዴ እድል ሰጥተሽዋል። ልመለስ የድሮ አብርሽን መልሰ ወደ ፍቅራችን እንመለስ አብረን እንኖር ብለሽዋል። ዛሬም ደገምሽለት። ከዚህ በኋላ ግን ሩታዬ ሆቴል ውስጥ ብጥብጥ ይነሳል እያለች ነው። ነገ ደግሞ ቀጣይ ይኖረዋል ብዬ ነው ማስበው። የነገ ቀጣይ ወንበሩታ ወንበር ሄርሜላ ዩቱብ ቻናል ነው። ዛሬ በአብርሽ ነው። ይሄ እንግዲህ ስራ ነው ቤተሰቦች፣ ስራ ነው። ምንም ማድረግ አይቻልም እንጂ ሶስቱም ይሄኔ ማለት ነው ሶስቱም ይሄኔ አንድ ላይ ለመዝናናት ሄደው ነው። እኛ እንግዲህ ያየነውን በቪዲዮ ልክ ነው እንግዲህ እኛ ምንፈርደው ባየነው ልክ ነው ቤተሰቦቼ። እነሱ መቼም ከካሜራማን አብረው ዘና ፈታ እያሉ ነው ዘዋይ ላይ። ለእኛ ሲሆን ደግሞ ተለያይተው እንደ አዲስ መጥተው ምናምን ነገር ነው ለእኛ የሚያሳዩን እና እኛም ደግሞ ከጀርባ ስላደለን ከፊት ስለሆነን የፊቱን ነው እንግዲህ አይተን የምንፈርደውም የምንናገረውም ማለት ነው ቤተሰቦቼ። ለማንኛውም ሩታዬ ለእኔ እንደዚሁ አላወከኝም ማለት ነው። እንደዚሁ ምፋታ እንዳይመስልህ እስካሁን አላወከኝም ማለት ነው እያለችው ነው። እሱ ደግሞ ምን አይነት ሰው ነሽ ግን አንቺ ደስታ የማግኘት አልፈልግም ወይ? ከአዲስ አበባ ለ3 ቀን ብመጣ ልታስቀምጭኝ አልቻልሽም? እዛው አይደርስም ወይ? ከፈለግሽኝ ለምን እዚህ መጣሽ? ጭራሽ ደግሞ ሄርሜላም እንዳታያለ ነው። ወይኔ ሩታ እያላየሽም እኮ ቲክቶክ ላይ ተሸነገሩ ከአንቺ ያመጣ ሮማንቲክ የሆነ ጊዜ አብሮ ውሃው ሲያሳልፉ ነበር። ስለዛ ይቅርብሽ። የእውነት ከሆነ አብርሽ ይቅርብሽ። በቃ እኔ ወደ ራስሽን አስከብሪ፣ ሴትነትሽን አስከብሪ፣ ልጅሽን ዝንጥ ብለሽ አሳድጊ። አንቺም እንደሱ አይነት ላይፍ አሳልፊ። ግን እሱ አደረገ ብለሽ ተሳሳች ማለት አይደለም። ከማይሆንሽ ሰው ጋር አሳልፊ ማለት አይደለም። እልህ በቀን የሚባል ነገር ጥሩ አይደለም። ግን ቢሆንም እኔ አሁንም ሩታን ጠርጥሬያታለሁ ቤተሰቦቼ። አሁን በተለይ ዘዋይ በሄደችበት ሰዓት ጠረጠርኳት። የሆነ አለ አይደል እሱ ላይፉን በሚያሳልፍ ሰዓት ነፃ ሆኖ ነው የሚያሳልፈው አይደል? እሷ ግን አንድ እርምጃ የሆነ ላይፍ ስትገባ መቶ አብርሽ ብጥብጥብጥ ያደርጋታል። እንዳያችሁት ነው
እንዳያችሁት ነው። ምንም የተደበቀ ነገር ያ ሩታ ጋር የሆነ ነገር ጭሮባታል ይመስለኛል። እንዴ ማን ከማን ያንሳለ? እሱ ላይፉን በነጻነት ይቀጫል። እኔ ደግሞ አንድ እርምጃ ላይፍ ከሆነ ሰው ጋር ጀመርኩ ስል በልጁ ምክንያት በቤቱ ምክንያት እየመጣ ይበጠብጠኛል። ስለዛ እኔ ምችን ብድሬ መመለስ አለብኝ አይነት ነገር ይመስለኛል ለሩታ ጋር ማለት ነውና፣ ለማንኛውም ሩታ ለምነሽማ አብርሽ እንዳትመልሽ የእውነት ራሱ ለምኖሽ ይመጣል። አሁን ከኤርሜላ ጋር ያለው ነገር ሁሉ ደስታ የሚመስለው የአብሮ መብላ፣ አብሮ መጠጥ፣ አብሮ መዝናናት፣ አብሮ መዋኘት ምናምን ሮማንቲክ የሆናቸው ነገር ሁሉ የውሸት ነው፣ ፌክ ነው ጠቅላላ ማለት ነው። እና ለማንኛውም ሩታዬ በዛ ማነሰም ግን ወደ ውቢቷ ዘዋይ እንኳን በሰላም ተቀላቀልሻቸው። የነገው ደግሞ ይቀጥላል። ቤተሰቦቼ እናንተ ጋር የሚጠበቀው ላይክ፣ ቤተሰብ ያልሆናችሁ ቤተሰብ እያደረጋችሁ እንድትቆዩ ነው የኔ ምርጦች። በዚህ አጋጣሚ ለምታበረታቱኝም ከልብ አመሰግናለሁ። ክበሩልኝ የኔ ውዶች ማለት ነው። የነገው በማን ይቀጥላል? ዛሬ ሩታ ራሷ የቀረጸችው በአብርሽ ዩቱብ ቻናል የተለቀቀው፣ ነገ በሩታ ይቀጥላል። ከዛ በሄርሜላ በቃ ስራ ነው።